ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በርካታ የአገዛዙ ቅጥረኛ ሚሊሻ ተደምስሷል። ዜገም ወረዳ በመመሸግ የአገውን ማህበረሰብ ሲዘርፍና ሲያሰቃይ የነበረውን ሚሊሻ በትናንትናው ዕለት ማለትም ነሐሴ 1 ቀን 2018 ዓ.ም የአፋብኃኝ ቴዎድሮስ ዕዝ 9ኛ ኮር 88ኛ ክፍለ ጦር ወርቅአባይ ሻለቃ ከሶሪትና ከዜገም ማህበረሰብ ጋር በመቀናጀት በወሰደችው ፈጣን የማጥቃት ኦፕሬሽን በርካታ የአገዛዙ ሚሊሻ ተደምስሷል። በተደረገው አውደ ውጊያ በዜገም ወረዳ አገዛዙ ተቆጣጥሯቸው የነበሩ ዜገም፣ ፊለም፣ ጉሃ፣ ሀቲ፣ ኮሸይ፣ ዳዳን፣ ቲትም የተባሉ ቦታዎችን ሙሉ በሙሉ መቆጣጠር ተችሏል። በክንደ ነበልባሎቹ 12 ክላሽንኮቭ፣ 15 ወታደራዊ ሻንጣ፣ ከ10 በላይ ሚሊታሪ፣ 8 የክላሽ ካዘና የተማረኩ ሲሆን ከ500 በላይ የክላሽ ተተኳሽም ተማርከዋል። ከ20 በላይ የሚሊሻ የተደመሰሰ ሲሆን የዜገምና የአካባቢው ማህበረሰብ በአገዛዙ ቅጥረኞች መዘረፋቸውን፣ ሴቶች መደፈራቸውን እንዲሁም ይደርስባቸው የነበረው መከራና ሰቆቃ በጣም ከባድ እንደነበር የገለጹ ሲሆን ከፋኖ ጋር በመቀናጀት ይህን ጨቋኝ ስርዓት እስከ መጨረሻው እንደሚፋለሙት ተናግረዋል። ውስጥ የገባውን ኃይል ለማትረፍ ከእንጂባራ ወደ ቻግኒ በፍጥነት ሲጓዝ የነበረ አድማ ብተና የጫነ አንድ የጭነት መኪና ገንባሃ የተባለ ቦታ ላይ በመገልበጡ በርካታ ያገዛዙ ቅጥረኛ አድማ ብተና መሞቱም ተረጋግጠዋል። ይህ በእንዲህ እንዳለ በየዘመኑ አብዮተኞች ይከሰታሉ። የነጻነት ባለሟል ሆነው ይታገለው ያታግላሉ። እነዚህን ነው ዓለም እንደ ሞዴል የሚወስዳቸው። በዓለም ላይ ለውጥ አምጪ ዋናዎቹ ጥቂቶቹ ሲሆኑ በሚያስገርም ሁኔታ ብዙዎች በተቃራኒ ተሰልፈው ይታገሏቸዋል። የያዙትን ነገር ሀቅ ስለሆነ ግን እንደ ሰደድ እሳት ሳይጠበቅ ይስፋፋል። የተቃወሙት አብዮተኛ ሆነው የሚገኙት በሌሎች እርዝማኔ ነው። የዓለም ቀደም የሆኑ አብዮተኞች የህይወት ታሪክ የሚያሳየን ይህንን ነው ሲል ጋዜጠኛ በቃል አላመራው ገልጿል። ዘመነ ካሴ የዚህ ዘመን አብዮተኛ ነው። ባመነበት ያመኑ ጥቂቶች ተከትለው ትውልዱ በእጅጉ የሚከተለውን ትግል መትከል ችሏል። የኢትዮጵያን አገዛዝ ባለባንኩን፣ ባለታንኩን፣ ባለማይክሮፎኑን፣ ባለ ኤምባሲውን ብቻ ሳይሆን የኢትዮጵያን ትርክት በውስጥም በውጭም የተደረተውን መገለባበጥ ችሏል። ሀሳቡ ያልጣማቸው እጅግ ብዙ ድርጅቶችን፣ ብዙ ቡድኖች እና ግለሰቦች እየታገለ እዚህ ደርሷል። ይህ እስኪሆን ነፍሱ የሰጠለት እንዳለ ሁሉ ነፍሱን ለመንጠቅ ብዙ ተደክሟል። ዘመነ ካሴ ውስጥ አብዮት አለ። አብዮት ተጸንሶ ቅርጽ ሰርቶ ደምና አጥንት ሆኖ ተወልዷል። ብዙ ዘመነ ካሴዎች ሆነዋል። በአንድ አካል በአንድ አምሳል ውስጥ የነበረው አብዮት በሺዎች ውስጥ ዘርቷል። ስንት ዘመነ ካሴ እንዳለ ለመቁጠር በሚያስቸግር ደረጃ ነው የሆነው። ይህ አብዮት አሁን ጎርምሶ እየተንጎማለለ ነው። ይህንን አብዮት መልኩንና ባህሪውን መንቀፍ ብሎም መተችት ያለና የነበረ ነው። ካልተተችና ካልተፈተነ ምኑን አብዮት ሆነ? አብዮት የለም የምትሉ ግን አብዮት አለ። የዘመነ ካሴ አብዮት ለማለት እማኝነት አለን ሲል ጋዜጠኛ በቃል አላመራው አስረግጦ ገልጾታል። ይህ በእንዲህ እንዳለ በጊዳ አያና ወረዳ የአንሻ ሰይድ ዕዝ ክፍለ ጦሮች መብረቃዊ ጥቃት ሲፈጽሙ፣ በሌላኛው ደግሞ በቤኒሻንጉል ጉሙዝ ሜጤ ቀበሌ ላይ የጉሙዝ ንጹሃኖች መጨፍጨፋቸው ታውቋል። ዛሬ ከጠዋት 12 ሰዓት መነሻውን በምስራቅ ወለጋ ዞን ጊዳ አያና ወረዳ ከአንገርጉትን ከተማ በማድረግ ወደ አንዶዴ ቀበሌ ልዩ ቦታው ተክለ ሃይማኖት ሲንቀሳቀስ የነበረ የጠላት ጥምር ጦር ላይ አንጸባራቂ ድል መቀዳጀቱን ፋኖ አስታውቋል። አንገርጉትን ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦሮች በመናበብ በኦሮሚያ ልዩ ኃይል ገዳ ኮማንዶ መከላከያና ምንሻ ላይ እርምጃ ወስዶባቸዋል። በጠላት ላይ የደረሰ ጉዳት ከ50 በላይ ሲደመሰስ 2 መኪና ቆስለኛ ወደ አንገርጉትን ከተማና ነቀምት ከተማ በማመላለስ ቀሪው የደረሰበትን ምት መቋቋም ሲያቅተው ወደ ኋላ በመመለስ ቤተክርስቲያን ላይ መሽጎ ይገኛል። በሌላኛው በምስራቅ ወለጋ ዞን ኪራሞ ወረዳ ሀሮ ከተማና ባጊን ቀበሌ ላይ በርካታ ያገዛዙ ጥምር ጦር በመስፈር የተለመደውን የሽንፈቱ መገለጫ የሆነውን የንጹሃን ሀብትና ንብረት እየዘረፈ እያዋከበና ለበደላቸው እየረሸነ ይገኛል። ይህ በእንዲህ እንዳለ በቤኒሻንጉል ጉሙዝ በከማሽ ዞን ሶጌ ወረዳ ሜጤ ቀበሌ ላይ በርካታ ወራቶች በጉሙዝ ንጹሃን ላይ ጭፍጨፋ ሲካሄድ ቆይቷል። ሰሞኑን በተለይ ከጉሙዝ ነጻ አውጪ ቤኒ ጋር 5ኛ ቀኑን የያዘውን አውደ ውጊያ አድማሱን ወደ ላቃቡና ቀበሌ እና በዳሳ ቀበሌዎች እያሰፋ ይገኛል። በተጨማሪም የጉሙዝ ማህበረሰቦችን እየሰበሰበ ከፋኖ ጋር ግንኙነት አላችሁ በማለት የተለያየ ግፎችን እየፈጸመ መሆኑን አፋብኃኝ ወለጋ ቢዛሞ አንሻ ሰይድ ዕዝ ህዝብ ግንኙነት መምሪያ ገልጸዋል። ይህ በእንዲህ እንዳለ በሰሜን ወሎ ዞን በራያ ቆቦ ወረዳ ያገዛዙ የሰሜን ምስራቅ ዕዝ የ802ኛ ኮር የ47ኛ ክፍለ ጦር የሎጂስቲክ መምሪያ ኃላፊና 48ኛ ክፍለ ጦር ሰራዊት አባላት ከየአቅጣጫው በመፍረስ ሙሉ ትጥቃቸውን ከተተኳሽ ጋር በመያዝ ወደ ምኒልክ ዕዝ 102ኛ ኮር
49ኛና 65ኛ ክፍለ ጦር መቀላቀላቸው ታወቀ። ከመጡት የጨፍጫፊውና የብሪተኛው አገዛዝ በሰሜን ምስራቅ እዝ 802ኛ ኮር 48ኛ ክፍለ ጦር ተዋጊ መሐንዲስ ወታደሮች እንደተናገሩት ከሆነ በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመን እና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራርና ከጊዜ ወደ ጊዜ እየተባባሰ መምጣቱን ገልጸዋል። የጠላት 47ኛና 48ኛ ክፍለ ጦር የሰራዊት አባላት አያይዘውም እንደተናገሩት ከሆነ ከቅርብ ጊዜ ወዲህ የተለመደ የመጣው የሰዎች ብቃት ሳይኖራቸው በኮታ ምድብ የስርዓቱ ሰዎች በመሆናቸው ብቻ ማለትም የኦሮሞ የበላይነት በግልጽ የሚታይበትና ሌላው የሰራዊት አባላት የሀገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ ለመታገል ደስተኞች አለመሆናቸውንም ተናግረዋል። በተጨማሪም የሰራዊቱ አባላት በገለጹት መሰረት በሀገሪቱ ተከታታይ የእርስ በርስ ጦርነትና የአማራ ህዝብ የሚያሳየን ጥላቻ፣ መሰላቸት በተለይ ህዝቡ የፖለቲካ ህገ መንግስት፣ ዲሞክራሲ፣ የእኩልነትና ነጻነት ግልጽ የሆኑ ጥያቄ ያለው በመሆኑ ጦርነቱን ማሸነፍ እንደማንችል በማወቃችን የሚከፈለው የህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራ ህዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉ ሀሳባቸውን ገልጸዋል። እንዲሁም የ47ና 48ኛ ክፍለ ጦር የሰራዊት አባላት ሀሳባቸውን ሲገልጹ የጠላት ኃይል የሚይዘውን የሚጨብጠውን በማጣቱ ሁሉም ያገዛዙ የሰራዊት አባላት የመዋጋት ስነ ልቦና የሌለው በመሆኑ ባገኘው አጋጣሚ ህይወቱን ለማትረፍ ስለሚፈልግ እንደ ህዝብ የአማራ ህዝብ እንደ ፋኖ የአማራ ፋኖ ከአገዛዙ ከርቶ የሚመጡትን የሰራዊት አባላት በሰላማዊ መንገድ አቀባበል እንድታደርጉላቸው ሲሉ የማጠቃለያ ሀሳባቸውን አስቀምጠዋል። በመጨረሻም የአብይ አህመድ የብልጽግና ጨፍጫፊና አማራ ጠሉ አገዛዝ በ2010 ዓ.ም በስረ ስልጣኑ ከተቆጣጠረ በኋላ በአማራ ህዝብ ላይ ታይቶ የማይታወቅ ጭፍጨፋ በማድረጉ ምክንያት የአማራ ፋኖ ብሔራዊ ንቅናቄ አመራርና የሰራዊት አባላት ጭቆናን በመቃወማችን ተገፍተን የወጣን መሆኑን በመረዳት አምባገነኑ ስርዓትን ለማስወገድ ከምንጊዜውም በላይ የአማራ ወጣቶችና መላው የኢትዮጵያ ህዝብ ከጎናችን እንድትሰለፉ ስንል ጥሪ እናስተላልፋለን ብለዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።